በእውቀት የላቀ በምክንያትም የሚያምን ትውልድን በመቅረጽ ውስጥ የመምህራን ሚና የጎላ ነው። የአዲስ አበባ ከተማ አስተዳደር ባለፉት ዓመታት መምህራንን ተጠቃሚ የሚያደርጉ በርካታ ስራዎችን ሰርቷል። ነፃ ትራንስፖርትን ከማመቻቸት ጀምሮ በመዲናዋ ለመምህራን ተጠቃሚነት የተሰጠው ትኩረት የላቀ ስለመሆኑም በርካቶች ያነሳሉ። ከኤኤምኤን ጋር ቆይታን ያደረጉ በአዲስ አበባ ከተማ የተለያዩ ትምህርት ቤቶች የሚያስተምሩ መምህራንም ባለፉት ዓመታት በከተማ አስተዳደሩ በኩል መምህራንን ተጠቃሚ የሚያደርጉ ስራዎች ስለመሰራታቸው ይናገራሉ። ባለፉት የለውጥ ዓመታት መንግስት በአጭር መካከለኛና ረጅም እቅዶችን በመንደፍ መምህራኑ በትውልድ ግንባታ ላይ አሻራቸውን እንዳሳርፉ ምቹ ሁኔታዎችን ለመፍጠር የሚያደርገው ጥረትና ስራ አበረታች ስለመሆኑ ነው የተናገሩት። ከትምህርት ቤት ጀምሮ በክፍለ ከተማ ደረጃም እንዲሁም ደግሞ በከተማ አቀፍ ደረጃ የመምህራንን የተለያዩ የተከማቹ ጥያቄዎችን ለመመለስ ከፍተኛ ርብርብና ጥረት እያደረገ ያለበት ሁኔታ ነው። በአሁን ሰዓት ያለው ዋና በጣም ለመምህሩ እጅግ በጣም ጠቃሚዎች ናቸው፣ አስፈላጊዎች ናቸው ተብለው የሚታመኑትን እንደ ጥቅማ ጥቅም የመሳሰሉ ነገሮችን እንደ ቤት ግንባታን የመሳሰሉ ነገሮችን እንዲሁም ደግሞ የመምህራንን የሆስፒታል ግንባታን በተመለከተ በተለያየ መልኩ እንቅስቃሴ እየተደረገ ያለበት ሁኔታ እንደሆነ ይሰማኛል። የሆስፒታል ግንባታ ቦታ መሰጠቱ፣ ትራንስፖርት ሽፋን ማግኘታችን፣ ፐብሊክ ሰርቪስ አለ፣ አንበሳ ባስ እና ሸገር ባስ መምህሩ እንደፈለገ ያው ችግሮች ቢኖሩም እንደፈለገ የመጠቀም እንትን አለ። ጥረቶቹን በጣም እውቅና እንሰጣለን። እኔ በበኩሌ ጥረቱን አደንቃለሁ። ምክንያቱም በአሁኑ ሰዓት በከተማችንም የተለያዩ ልማቶች እየተሰሩ ነው። ያንን ለልማት የሚወጣም ገንዘብ አለ። እንደገና ደግሞ መንግስት ከነዛም ጎን ለጎን የትራንስፖርት አገልግሎት ከማንኛውም የመንግስት ሰራተኛ በተሻለ መልኩ መደነቅ ያለበትን ነገር ምንም የምንከደው አይደለም። ወጥ የሆነ መታወቂያ ተሰጥቶ ከየትኛውም ከተማ ጫፍ ወደ የትኛውም ከተማ ጫፍ ሄዶ መምህራን አስተምሮ በጊዜ ወደ ቤታቸው ተመልሶ የትራንስፖርት እንግልት ሳይደርስባቸው አገልግሎት እንዲሰጡ በትምህርት ቤቶች ለራሳቸውም ደግሞ ተቀምጦ ሄዶ አስተምሮ የሚመጡበት ሁኔታ እሱ መልካም ነገር ነው። አዲስ አበባ ከተማ ከልማቱ ጎን ለጎን በተቋማት ግንባታ ላይ አበክራ እየሰራች ነው። በመዲናዋ የሚገኙ ትምህርት ቤቶች ለመማር ማስተማር ምቹ እንዲሆኑ ማስቻል፣ በመዲናዋ መዘመን ልክ ዘመናዊ እንዲሆኑ ማበክራ ሰርታለች። በትምህርት ቤቶች የምገባ ስርዓትን እውን በማድረግ የተሰራው ስራም የሚበረታታና ለመማር ማስተማሩ ምቹ ሁኔታን የፈጠረ ስለመሆኑ ይነገራል። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉ መምህራንም በመዲናዋ የትምህርት ቤቶችን ደረጃ ለማሻሻልና ምቹ የመማር ማስተማር አካባቢን ለመፍጠር የሚሰራው ስራ እንደዚሁም የትምህርት ቤት ምገባ መርሃ ግብሩን መደረጉ ትውልድን ለሚቀርጹት መምህራኑ እፎይታን የሰጠ መሆኑን ተናግረዋል። ይህ በጎ ተግባርም በቀጣይ መጠናከር አለበት ብለዋል። በትምህርት ቤት ውስጥ የመምህራን ስታፍ እንዲመቻች፣ የመምህራን የሻይ ክበብ እንዲመቻች፣ ትምህርት ቤቶች ምቹ እንዲሆኑ፣ ለመምህሩም ለተማሪው ምቹ እንዲሆኑ እየተደረገ ያለው ስራ እጅግ አበረታች ነው። ተማሪ ምገባ ጋር ተያይዞ ያለው ከዩኒፎርም ጋር ተያይዞ ያለው እሱ ብቻ አይደለም። እኛውን ትምህርት ቤትን ደረጃ ለማሻሻል እንደ ትምህርት ቤታችን ባለፈው ዓመት አዲስ አበባ ከተማ አስተዳደር ትምህርት ቢሮ ወደ 60 ኮምፒውተሮችን ነው አይቲ ሩምን ለማሻሻል የሰጠን ማለት ነው። ትምህርት ቤቶች መንግስትም ከወትሮ በተለየ ልዩ ትኩረት ሰጥቶ ትምህርት ቤቶችን ለማሳደግ እንቅስቃሴ እያደረገ ነው። እኛ ዲጂታል ከተማ ስንል አንዱ ዲጂታል ማህበረሰብ ነው። ዲጂታል ማህበረሰብ የሚፈለፈለው ደግሞ ከትምህርት ቤት ውስጥ ስለሆነ መንግስት እየወሰደ ያለው እርምጃ ጥሩ ነው የሚል ግምት ነው ያለኝ። በትምህርት ስራ ላይም ጅምሮች አሉ። ያው ተጠናክረው መቀጠል እንዳለባቸው ነው የሚገባኝ። ትምህርት ለትውልድ በሚል መርሃ ግብር የተቀረጸውን የመንግስት መዋቅር ተከትለን አቅራቢያ ላይ ያሉ ተቋማትን፣ ወላጆቹን፣ መንግስታዊ ያሉን ድርጅቶችን ሁሉን በማነጋገር አቅም በፈቀደ መጠን ትምህርት ቤቶች ደረጃቸውን የጠበቁ ለወጣቶች ምቹ አካባቢ የመማሪያ አካባቢ እንዲሆኑ ጥረቶች እየተደረጉ ይገኛሉ። የአዲስ አበባ ከተማ አስተዳደር ልማትን በማፋጠንና ዜጎች የልማቱ ተቋዳሽ እንደሆኑ ማስቻል፣ ተቋማትም ዓለም አቀፍ መመዘኛን ያሟሉ የሆኑ ዘንድ አበክሮ እየሰራም ይገኛል።